ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ልዩ ዝግጅት ነው። በዛሬው የልዩ ዝግጅት ፕሮግራማችን ኢትዮጵያ ከ14 ዓመታት በኋላ የህዳሴ ግድብን እንግዲህ እንደምናስታውሰው በጳጉሜ 4 ቀን በይፋ ማስመረቋ የሚታወስ ነው። ምናልባት ደግሞ የኢትዮጵያ ህዳሴ ግድብ መመረቁ በራሱ ምን አይነት ነገሮችን ለኢትዮጵያ ይዞላት ይመጣል የሚለውንም እንዳስሳለን። ከዛም ባሻገር ደግሞ እንግዲህ ከህዳሴ ግድብ በኋላ ደግሞ ኢትዮጵያ ወደ ወደብ ጉዟን እያደረገች ትገኛለች። ወደብ የምታገኝበትን አማራጮችም ደግሞ ያስቀመጠችበትን ሂደት እንግዲህ አለ። ምናልባት እነዚህ ሁሉ ነገሮች እንዴት እውን ይሆናሉ የሚለውን እንግዲህ እንግዳ ጋብዘን ላው ላይ ቆይታ እናደርጋለን። እንግዳችን አምባሳደር ዲና ሙፍቲ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል እንዲሁም የአውሮፓ ህብረትና የምዕራብ አውሮፓ ሀገሮች የኢትዮጵያ ፓርላማ የወዳጅነት ቡድን ሰብሳቢ ናቸው። ከሳቸው ጋር ነው ቆይታ የምናደርገው። እንግዲህ እናንተም ቆይታችሁን ከኛ ጋር እንድታደርጉ ከወዲሁ እንጋብዛችኋለን። በድጋሚ መልካም ቆይታ እላለሁ። አምባሳደር እንግዲህ ስለ ፈቃደኝነቶ እዚህ ድረስ ደግሞ መጥተው ሀሳቦትን ላጋሩን ስለመጡ እጅግ አድርጌ አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። መልካም እንግዲህ ዛሬ ሁለት ርዕሰ ጉዳዮች ላይ ነው ቆይታ የምናደርገው። ምናልባት እንግዲህ እንደምናስታውሰው በጳጉሜ 4 ላይ ኢትዮጵያ ህዳሴ ግድብን ከ14 ዓመታት ግንባታ ሂደት በኋላ በይፋ አስመርቃለችና ከዛም ባሻገር ደግሞ ለባህር በርም የተለያዩ ጥያቄዎችን እያደረገች ትገኛለች። በእነዚህ ሁለቱ ሀሳቦች ላይ ቆይታ እናደርጋለን። እንደው እንግዲህ የህዳሴ ግድብ ከ14 ዓመት በኋላ ተመርቆ ለአገልግሎት ሲውል እንደው ከስሜቶት ልነሳና ምን ተሰማዎት? በጣም ትልቅ ነገር ነው። በኢትዮጵያ ታሪክ ውስጥ ትላልቅ ህዝባዊ ድሎች፣ በርካታ ህዝባዊ ድሎች አሉ። ከነዚህ ውስጥ በግንባር ቀደምትነት ከሚጠቀሱት መካከል አንዱ የአድዋ ድል ነው። ሌላው የዚሁ የህዳሴ ግድብ መመረቅ ነው። በእውነት እንደ ኢትዮጵያዊ ዜጋ ብቻም ሳይሆን እንደ አፍሪካዊ በአጠቃላይ እንደ ጥቁር ዜጋ ከፍተኛ ስሜት ነው የሚሰማኝ። ኢትዮጵያውያን፣ አፍሪካውያን ጥቁሮች አይችሉትም የሚለው ናሬቲቭ የተሳሳተ ትርክት ያከሸፈ በእውነት ኢትዮጵያኖች እንደሚችሉ ያረጋግጡበት ሁኔታ ስለሆነ በእውነቱ ትልቅ ደስታ ነው የተሰማኝ። መላው ኢትዮጵያ ህዝብም ደጋፊዎቻችንም ወዳጆቻችንም ጭምር እንኳን ደስ አላችሁ እላለሁ። መልካም እንግዲህ ይህንን ሀልክ ለመንደርደሪያ ካነሳ ነው አምባሳደር፣ ምናልባት የኢትዮጵያ ህዳሴ ግድብ መጠናቀቁ የኢትዮጵያን ከፍታ ወደ ምን ያደርሳታል ወደሚለው እስቲ እንግባ። በጣም ትልቅ ተግባር ነው፣ ትልቅ ክንዋኔ ነው። ኢትዮጵያን ወደ ከፍታ ያደርሳታል ስንል ምን ተጨባጭ ነገሮችን ውጤቶችን ፋይዳዎችን ያመጣል የሚለውን ነገር እንደው ለማስታወስ ማንሳቱ ይቻላል፣ አስፈላጊ ይሆናል። የዚህ የህዳሴ ግድብ በዚህ አይነት ሁኔታ መሳካት በዋናነት ለኢትዮጵያ ህዝብ የመብራት ፍጆታ፣ ምክንያቱም አብዛኛው የኢትዮጵያ ህዝብ ባለመታደል የመብራት ፍጆታ የለውም። ይሄንን መብራት ፍጆታ ለአብዛኛው ኢትዮጵያ ህዝብ ይሰጣል። ይሄ ብቻም ሳይሆን ሌሎች በርካታ ጠቀሜታዎች አሉት። የኢኮኖሚ ጠቀሜታዎች አሉት። የኢንዱስትሪ ልማትን ያመጣል። ምክንያቱም የመብራት ኃይል ለኢንዱስትሪ ልማት አንዱ ቁልፍ ጉዳይ ነው የሚሆነው። የውሃ ቁጥጥርን፣ ምክንያቱም የውሃ ቁጥጥር አለ። ውሃው ዝም ብሎ ወደ ታች እንዳይፈስና ታችኛው አካባቢ ችግር እንዳያደርስ ይጠቅማል። ድርቅን ለመከላከል በጣም ጠቀሜታ አለው። ጎርፍን ይከላከላል። በተለይ የታችኞቹ ተፋሰሱ ሀገሮች እንደ ሱዳን በጎርፍ እንደሚጠቁ ይታወቃል። ይህን ጎርፍ ያቆማል። የኃይል አቅርቦትን ለተለያዩ የኢኮኖሚ ሴክተሮች በደንብ ያቀርባል። ቅድም እንዳነሳ ነው የስራ እድል ይፈጥራል። የአካባቢ ውህደትንም ያፋጥናል። ምክንያቱም ትርፍ መብራት ለጎረቤት ሀገሮች የመሸጥ እድሉ አለ። ኦልሬዲ የተጀመረ ሂደት አለ። ይሄ ደግሞ ሃርድ ካረንሲ የውጭ ምንዛሪ ያመጣል። በዚህ በሚመጣ ውጭ ምንዛሪ በሀገር ደረጃ ለሚደረገው ልማት እንቅስቃሴ ትልቅ አስተዋጽኦ ያደርጋል። እነዚህና ሌሎች በርካታ ፋይዳዎች ናቸው ያሉት። በአጠቃላይ ከዚህም አልፎ ፖለቲካዊ ጠቀሜታ አለው። የግድቡ በዚህ አይነት ሁኔታ ከግብ መድረስ የኢትዮጵያን ሕዝብ አንድነት በደንብ ያሳያል።
ለኢትዮጵያ አክብሮት ይሰጣል። የዲፕሎማሲ ፋይዳም አለው። ምክንያቱም የኢትዮጵያ ተሰሚነት በውጭም እየጨመረ ይሄዳል። የዲፕሎማሲ ፋይዳውም ከዚህ ይመነጫል ማለት ነውና ሌሎች በርካታ ጠቀሜታዎች አሉት። በአጠቃላይ የህዳሴ ግድብ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ፣ ወታደራዊም ጭምር ዲፕሎማሲያዊ ፋይዳዎች አሉት ብሎ ማጠቃለል ይቻላል። ምናልባትም ደግሞ ኢትዮጵያ እንግዲህ ከዚህ ከህዳሴ ግድቡን በፊት ቀጠናውን የማስተሳሰር ነገሮችን ስትሰራ ነበረ። አንድም በመንገድ በውሃ የመሳሰሉ ነገሮችን ስትሰራ ነበረ እና የህዳሴ ግድብሳ የቀጠናውን የማስተሳሰር የጂኦፖለቲክሱን ወዴት ይቀይረዋል ይላሉ? ትክክል ነው እንዳልከው ኢትዮጵያ ለአፍሪካ ሀገሮች በአጠቃላይ በተለይ ደግሞ ለቀጠናው ውህደት ከፍተኛ አስተዋጽኦ ስታደርግ የነበረች ሀገር ናት። ለምሳሌ ለቀጠናው ውህደት ኢጋድ የሚባል ድርጅት አለ። ኢጋድ ይበልጥ እንዲጠናከር ይረዳል። በመብራት እነዚህ ሀገሮች ተሳሰሩ ማለት በኢንፍራስትራክቸር መተሳሰር የጀመሩበት ሁኔታ ነው ያለው። በመብራት ትስስሩ ደግሞ ይህንን የቀጠናው ውህደት በጣም ይጨምራል ማለት ነው። ስለዚህ ኢትዮጵያ ለቀጠናው የሚሰጠው አገልግሎት ይኖራል። የቀጠናው ህዝብና የቀጠናው መንግስታት ከዚህ መብራት ከዚህ በረከት ይጠቀማሉ እና ይሄ ደግሞ ለቀጠናው ውህደት ያለውን ጠቀሜታ ያሳያል ማለት ነው። ሌላው እንግዲህ እንደምናስታውሰው የምርቃቱ ቀን የህዳሴ ግድብ በሚመረቅበት ቀን እንግዲህ የተለያዩ በተለይም ደግሞ እዚህ ወደ ምስራቅ አፍሪካ ላይ ያሉ መሪዎች መገኘታቸው የሚታወስ ነውና ምናልባት እነሱም ሲሰጡት የነበረውን ሀሳቦች ጥሩ ናቸው በራሳቸውና ምናልባት እንደዚህ አይነት ንግግሮች በእንደዚህ አይነት ሁኔታ ውስጥ መሰጠታቸው ምናልባት ዲፕሎማሲውን ወዴት ይወስደዋል ይላሉ? ትክክል ነው። የጎረቤት ሀገሮች መሪዎች በዚህ በህዳሴ ግድብ ምርቃት ላይ ተገኝተው የሰጡት አስተያየት የኢትዮጵያን ከፍታ የሚያረጋግጥ ነው። የኢትዮጵያ ከፍታ በዚህ በህዳሴ ግድቡ ግንባታና በሌሎችም እንቅስቃሴዎች ውጤት ኢትዮጵያ ከፍ ያለች ሀገር መሆኗን ለነገሩ የህዳሴ ግድቡን ግንባታ ፕሮጀክት አፈጻጸም ይህን ድል እንደራሳቸው ድል ነው የወሰዱት። እንደራሳቸው ግኝት ነው የወሰዱት። እንደራሳቸው እንዳገኙት በረከት ነው የወሰዱት እና ይሄ የሚያሳየው አሁንም ኢትዮጵያ ለዚህ ለአካባቢው ውህደት ቅድም ላነሳ ነው ለአካባቢው መቀራረብ፣ ለህዝቦች መደጋገፍ ትልቅ አስተዋጽኦ እንዳደረገች ነው የሚያሳየው። ይሄ ደግሞ ኢኮኖሚያዊ በረከት ፋይዳ ብቻ አይደለም ያለው፣ የሰላም ፋይዳው አለው። እንደምናውቀው የዚህ ቀንድ አፍሪካ ብዙ አስቸጋሪ ነገሮች አሉት። በየሀገሮቹ የሰላም እጥረት አለ። የአክራሪነት እንቅስቃሴ የሚታይበት አካባቢ ነው። እርስ በርስ መጠራጠር በጣም የከፋ እርስ በርስ ጥርጣሬ ያለበት አካባቢ ነው። ይህን የቆየም ታሪካዊ መጥፎ ዳራ ይቀንሰዋል፣ ይቀይረዋል ማለት ነው። አገሮች መደጋገፍ ሲጀምሩ፣ አንድ ላይ መሄድ ሲጀምሩ፣ አንዱ መርዳት ሲጀምር በዚህ እርስ በርስ ያለው ጥርጣሬ እየቀረ ግጭቶች እርስ በርስ መናቆሮች ይቀራሉ። ይህም ሰላምን ያመጣል ማለት ነው። ስለዚህ የህዳሴ ግድቡ ፋይዳ አንዱ እነዚህ ሀገሮች በዚህ በመብራት ተሳሰሩ ማለት በህዳሴ ግድቡ ውጤት ተሳሰሩ፣ ተደጋገፉ ማለት ለሰላም የበለጠ ትኩረት ይሰጣሉ ማለት ነው። ለመረጋጋት ትኩረት ይሰጣሉ ማለት ነው። አካባቢውን ያረጋጋዋል። በዛው ሳለ ደግሞ ልማት ያመጣል፣ ልማትን ያፋጥናል፣ እድገትን ያፋጥናል። በሀገሮቹ በእነዚህ በቀንድ አፍሪካ ያሉትን ችግሮች የድህነት ችግር፣ የኋላ ቀርነት ችግር፣ የረሃብ ወዘተ እነዚህም በሙሉ ያጠፋል ማለት ነው። ሌሎችም ጠቀሜታዎች አሉት። ዓለማችን በአጠቃላይ አህጉራችንም በተለይ በዚህ በአየር ንብረት ለውጥ የሚገፋ እየተጎዳ ያለ አካባቢ ነው። በዚህ በአየር ለውጥ የሚደረገውን ከዚህ የሚመጣውን ተግዳሮት ለመቋቋምም ከዚህ ከህዳሴ ግድብ የሚወጣው ኢነርጂ ጤናማ ስለሆነ የውሃ ኢነርጂ ሁልጊዜ ጤናማ ስለሚሆን ካርቦን ስለሚቀንስ ለኛም ለአካባቢውም የአየር ንብረት ብክለትን በመቀነስ የሚኖሩ አስተዋጽኦ በጣም ከፍተኛ ነው የሚሆነው። ይሄንንም እያከበሩት ነው ያለው፣ እየወደዱት ነው ያለው። ተምሳሌትም ነው የሚሆናቸው፣ መነሳሻ ይሆናቸዋል። እንዳሉትም ከዚህ ከኢትዮጵያ ሁኔታ ተምረው እንደሚነሳሱ ነው የሚያሳየው። ሌላ በወንዙ ላይ በናይል ተፋሰስ ሀገሮች በዚህ በወንዙ ላይ ተባብረው የጋራ ፕሮጀክት መስራት እንደሚችሉ፣ ሌሎች ፕሮጀክቶችንም ማምጣት እንደሚችሉ በደንብ የሚያሳይ ስለሆነ ጠቀሜታው በርካታ ነው ለማለት ነው። ምናልባትም ደግሞ
ብዙ ሀገራት የአፍሪካ ሀገራት ከኮሎኒ አሊያም ደግሞ ከቀኝ ግዛት ነፃ በሚወጡበት ጊዜ ቀደም ብሎ ደግሞ ኢትዮጵያ በአድዋ ያስመዘገበችውን ድል እንደ አንድ ትልቅ ስኬት ተደርጎ የሚታሰብበትና የሚወሰድበት ያም ደግሞ እንደ ምሳሌ ተደርጎ ነበረ ሲኬድበት የነበረው። የአድዋ ድልም ደግሞ የአፍሪካውያን ሁሉ ኩራት ተብሎ በወቅቱ ይነገር ነበረ። ምናልባት ደግሞ አሁን የህዳሴ ግድብ በልማት በራስ አቅም ይህንን ነገር መስራት መቻል እንችላለን የሚለውን ነገር ያሳይ ይሆን? ዴፊኒትሊ ኢትዮጵያ ለአፍሪካ አገሮች የፖለቲካ ነጻነት ፖለቲካዊ፣ ዲፕሎማሲያዊ፣ ኢኮኖሚያዊ፣ ወታደራዊ አስተዋጽኦ እንዳደረገች በታሪክ ይታወሳል። በአፍሪካ ውስጥ ለነጻነት የተንቀሳቀሱ የነጻነት ግንባሮች አብዛኞቹ መሪዎቻቸው ተዋጊዎቻቸው የሰለጠኑት ኢትዮጵያ ውስጥ ነው። የዚምባብዌ ዛኑና ዛፑ የሚባሉ ሁለቱ ግንባሮችን ማስታወስ ይቻላል። የደቡብ አፍሪካ ኤኤንሲን ማስታወስ ይቻላል። የደቡብ ሱዳን ኤስፒኤልኤን ማንሳት ይቻላል። ሌሎቹ ኢቨን እዚህ ሰልጣኝ ያልነበራቸው መሪዎቻቸው ጽህፈት ቤት እዚህ ያልነበራቸው በአዲስ አበባ ነበር የሚመላለሱትና ከኢትዮጵያ ትልቅ ድጋፍ ይደረግላቸው ነበር። በዚህ ምክንያትም ኢትዮጵያ ለአፍሪካ የፖለቲካ ነጻነት ትልቅ አስተዋጽኦ አድርጋለችና ትልቅ ግንዛቤ ነው ያለው። እሱ ብቻም አይደለም። ነጻነት በደፈረሰባቸው አፍሪካ ሀገሮች በሙሉ የኢትዮጵያ ዜጎች እየሄዱ ለመረጋጋት፣ ለሰላም ትልቅ አስተዋጽኦ አድርጓል። ራሳቸውን የሰውበት ሁኔታ ነው ያለው። ይሄ በላይቤሪያ፣ በሩዋንዳ፣ በቡሩንዲ፣ በሶማሊያ አሁንም ጭምር የኢትዮጵያ ዜጎች አስተዋጽኦ ያደረጉበት ሁኔታ ነው ያለው። በአጠቃላይ ኢትዮጵያ ለአፍሪካ ፖለቲካ ነጻነት፣ ለአፍሪካ ሰላም አስተዋጽኦ ባደረገችው ልክ አሁንም ለአፍሪካ የኢኮኖሚ ነጻነት በዚህ በህዳሴ ግድቡ እየተጫወተችው ያለው ምሳሌ እየተጫወተችው ያለው ሚና በእውነት ትልቅ ነገር ነው የሚሆነው። ትልቅ ምሳሌ ሊሆን ይችላል ተብሎ ሊገመት ይችላል። ምክንያቱም ሌሎች ፕሮጀክቶችም አሉ፣ የተነገሩ ፕሮጀክቶች፣ ትላልቅ ሀገራዊ ፕሮጀክቶች። እነዚህ ፕሮጀክቶች ከተተገበሩ ከህዳሴ ግድብ ጋር ተደምረው የአፍሪካን የኢኮኖሚ ነጻነት ማረጋገጥ ሚናቸው ከፍተኛ ስለሚሆን ኢትዮጵያ ለአፍሪካ የፖለቲካ ነጻነት ብቻ ሳይሆን እንዳልከው ለአፍሪካውያን የኢኮኖሚ ነጻነት ጭምር፣ ለአፍሪካውያን ብልጽግና፣ ለአፍሪካውያን እድገት ትልቅ አስተዋጽኦ ማድረግ የምትችል አገር ሆና ልትቆም የምትችልበት እድሉ እጃችን ላይ ነው ያለው። መልካም የተወደዳችሁ ተመልካቾቻችን እንግዲህ ቆይታ እያደረግን ያለነው ከአምባሳደር ዲና ሙፍቲ ጋር ነው። በተለይም ደግሞ ከህዳሴ ግድብ መጠናቀቅ ጋር ተያይዞ የነበሩ ሀሳቦችን ነበረ እያወጋን ያለነው። አሁንም ጭውታችን እንደቀጠለ ነው። ምናልባትም አምባሳደር ኢትዮጵያ እንግዲህ የህዳሴ ግድብን አሁን እውን አድርጋ ወደ ሌላው ሀሳብ ወደ ሌላው የልማት አቅጣጫ ደግሞ ፊቷን ያዞረችበት ነው። ይህም ደግሞ ከባህር በር ጋር ተያይዞ ምናልባት እንደዚህ እንደ ላንድ ሎክድ የሆኑ ሀገራት ከባህር የሚገኘውን ከወደቡም ጭምር የሚሆነውን ነገር የሚጠቀሙበት እንግዲህ ዓለም አቀፍ ህጎች አሉና ምናልባት ዓለም አቀፍ ህጎቹ ምን ይላሉ እንደ ኢትዮጵያ ያሉ መሰል ሀገራት? በዓለም ላይ እንግዲህ በርካታ ሀገሮች ወደብ የሌላቸው አሉ። እነዚህ ወደብ የሌላቸው ሀገሮች ወደብ እንዲያገኙ በወደብ እንዲጠቀሙ በአካባቢያቸው በሚገኙ ወደቦች እንዲገለገሉ የተባበሩት መንግስታት ድርጅት በ1982 ዓመተ ምህረት እንደ አውሮፓ አቆጣጠር ዓለም አቀፍ የባህር ህግ አለው። እዛ ባህር ህግ ላይ ወደብ አልባ የሆኑ ሀገሮች፣ ወደብ የሌላቸው ሀገሮች ወደብ ባላቸው ሀገሮች ቴሪቶሪ ውስጥ መሬት ውስጥ ተንቀሳቅሰው በምድርም በየብስም ወደብን መጠቀም እንዲችሉ ኦልሬዲ መብት ሰጥቷቸዋል። ይሄ መብት የተባበሩት መንግስታት ድርጅት ያስቀመጠው ዓለም አቀፍ መብት ነው። ይሄ መብት ለዚህ ሀገር ለዛኛው ሀገር የሚባልበት ሁኔታ የለም። ምናልባት ይሄን መብት በመተግበር ሂደቱ ላይ አንዳንድ ሀገሮች በባይላተራል ደረጃ ወደብ አልባው ሀገር ወደብ ካለው ሀገር ጋር በሚያደርገው ድርድር የተተገበረበት ሁኔታ አለ። አንዳንዶቹ ደግሞ ማልቲላተራል ማለት በርካታ ወደብ ያላቸው ሀገሮችና ወደብ አልባው አገር አንድ ላይ ሆነው ባደረጉት ድርድር ወይም ደግሞ በአካባቢው የሚገኙ
ድርጅቶች፣ ተቋማት በሚፈጥሩት አውድ ወደቡን እየተጠቀሙ ያለበት ሁኔታ ነው ያለው። ኢትዮጵያም ከዚህ ውጪ አይደለችም። ይሄ መብት ለኢትዮጵያን ለሌሎችም ሀገሮች ኢትዮጵያ ወደብ አልባ መሆኗን ማለት ነው የተሰጠ መብት ነው። የወደብ አስፈላጊነት ደግሞ ግልጽ ነው። ቅድም ካነሳነው ህዳሴ ግድብ ጀምሮ ሌሎች ትላልቅ ፕሮጀክቶች እየተተገበሩ ያለበት ሀገር ነው። በህዝብ ቁጥር በአፍሪካ በሁለተኛ ደረጃ የምትቀመጥ አሁንም የህዝቧ ቁጥር በየጊዜው እየጨመረ የሚመጣ ሀገር ናት። ኢኮኖሚያ እያደገ የሚሄድና የወጪና የገቢ ንግድ ፍላጎቷ መጠኑ እየጨመረ የሚሄድባት ሀገር ናት። ይሄ እስከሆነ ድረስ የወደብ አስፈላጊነት በጣም ግልጽ ነው ማለት ነው። ስለዚህም እየተባለ ያለው አንድ የዓለም አቀፍ ደንብ ህግ ወደብ አልባ ለሆኑ አገሮች የወደብን መብት ስለሚሰጥ ኢትዮጵያ ይህን ህግም ይህን መብት ተጠቅማ ወደብ ማግኘት አለባት ነው እየተባለ ያለው። ሁለተኛ አተገባበሩን በተመለከተ ደግሞ ሰላማዊ በሆነ መንገድ በሰጥቶ መቀበል መርህ፣ በመግባባት መንፈስ፣ በመረዳዳት መንፈስ ወደብን ማግኘት አለባት ነው። በኢትዮጵያ በኩል እየተባለ ያለው ይሄ ነው። ከዚህ ውጭ የለም። የሌላውን ሉዓላዊ ሀገር ልውሰድ፣ ልዳፈር፣ ልውረር የሚል ነገር በፍጹም የለም። በዛ ደረጃ አይደለም እየተገለጸ ያለው ኢትዮጵያ ያላትን መብት ህዝቡ እየገለጸ ነው ያለው። መብቴ ነው፣ ይሄ መብቴ ነው እያለ ያለው። ይሄ መብቱ ነው። እንኳን መብቱ ሆኖ አንዳንዱ አካባቢ ያለ አግባብ ሌላውን የሚመኝም ነገር አለ። ግን ይሄ እየተባለ ያለው በኢትዮጵያ በኩል በህዝብም በኩል በአመራርም በኩል ይሄ መብታችን ነው። ይሄ ፍላጎታችንን በዚህ ደረጃ መተግበር አለብን የሚል ነገር ነው ያለው። መብታችንን ለመተግበር ደግሞ ሰላማዊ የሆነ ንግግር፣ ሰላማዊ የሆነ ዘይቤ ተጠቅመን መብታችንን እንጠቀም ነው እየተባለ ያለው እንጂ አንዳንድ ወገኖች ጠምዝዘው እንደሚያቀርቡት አይደለም። ኢትዮጵያን በጦር ሰበቃነት፣ በጦርነት ፍለጋ፣ በወረራ ፍለጋ ወዘተ መሳል እንደሚስሉት አይደለም። ኢትዮጵያ ለዚህ አፕታይት የላትም። ምናልባትም አምባሳደር ይቅርታና ይህንን እኔ በጥያቄ ላርግለቱና ምናልባት የኢትዮጵያ የውጭ ጉዳይ ፖሊሲም ለጎረቤት ሀገራት ቅድሚያ የሚሰጥ ነው። ይህንንም ስለ ወደብ ጉዳይም ደግሞ ሲነሳ በሰጥቶ መቀበል መርህ ላይ የተመሰረተ ጉዳይ ተደርጎ ነበረ ሲነገርም ሲሰራበት የቆየውና ምናልባት ደግሞ አንዳንድ አካላት ኢትዮጵያ ጎረቤት ሀገሮቿን ለመውረር ነው ለመውጋት ነው ምናምን ተብሎ የሚነሱ ነገሮች አሉና ምናልባት ይሄ እርስ በርስ የሚጋጭ ትክክል ነው። በኢትዮጵያ የውጭ ግንኙነት ፖሊሲ ውስጥ ለጎረቤት ሀገሮች ትኩረት መስጠት ነገር አለ፣ በተግባርም አለ። ይሄ በፖሊሲ ተጽፎ ያለ ነገር ብቻ ሳይሆን በተግባርም እየታየ ያለ ነገር ነው። የኢትዮጵያ ዜጎች እኮ ሄደው ለሶማሊያ ሰላም ህይወታቸውን የሰዉበት ምክንያቱ ይሄው ነው። ለጎረቤት ሀገሮች ቅድሚያ በመስጠት ነው። ከህይወት የበለጠ ነገር የለም። ለሱዳን በሱዳን ውስጥ ያለው የሚታየው ውዝግብ እንዲፈታ በኢትዮጵያ በኩል የሚደረገው የዲፕሎማሲ ጥረት የተደረገው ጥረት እስካሁን የሚታይ የነበረው በዚህ ምክንያት እኮ ነው። ይሄም ለጎረቤት ሀገሮች ካለን ፍላጎት ነው። አሁንም ቢሆን ይሄ ይቀጥላል ነው። ታዲያ የጎረቤት ሀገሮች ሰላም ማለት የጎረቤት ሀገሮች እድገት ማለት ኢትዮጵያ እድገት አይደለም ወይ ነው? የተያዘ ነገር አይደለም ወይ ነው? ኢትዮጵያ ብትታፈን አምጣውና ኢትዮጵያ የባህር በር ብታጣ ኢትዮጵያ ብትቸገር የጎረቤት ህዝብ አይደለም ወይ የሚቸገረው? የጎረቤት ሀገር አይደለም ወይ የሚቸገረው? ኢትዮጵያ እኮ የጎረቤት ሀገሮች በጦርነት ባለመታደል ተሰደው የመጡትን በሚሊዮን የሚቆጠሩ ስደተኞችን ተቀብላ እያስተናገደች ያለች ሀገር ናት። የነሱ ችግረኛ ችግር መሆኑ ስለሚገባን ነው። አሁንም ቢሆን የኢትዮጵያ እድገት፣ የኢትዮጵያ ብልጽግና፣ የኢትዮጵያ ማደግ የነሱም ነው የምንለው ለዚህ ነው። ከህዳሴ ግድቡ በረከት እያገኙ ያለበት ሁኔታ ይሄ ነው። አሁንም ኢትዮጵያ ባህር በር ብታገኝ ተደጋግፎ የመኖር የመቀጠል የማደግ እንጂ ማንንም የሚጎዳ
እንዳልሆነ ኦልሬዲ በደንብ ይታወቃል። ሞዳሊቲው ዝርዝር በቴክኒሽያኖች በአዋቂዎች ሊሰራ ይችላል እንዴት እንደሚተገበር። ነገር ግን በመርህ ደረጃ ይሄ ነው። በመርህ ደረጃ እኛም እንደግ እናንተም ማደግ አለባችሁ። ለኛ እድገት ብቻ ሳይሆን ለእናንተም እድገት ቅድሚያ እንሰጣለን። ለኛ ብቻ ሳይሆን ለእናንተም ሰላም ቅድሚያ እንሰጣለን። ለእናንተም ብልጽግና ቅድሚያ እንሰጣለን የሚል አካሄድ ነው በኢትዮጵያ እየተተገበረ ያለውና እየታየ ያለው። ይህንን ሌሎች ጎረቤት ሀገሮች በጸጋ መቀበል እንደውም ይሄንን መንከባከብ ነው ያለባቸው። ይሄ ብቻም አይደለም፣ ወደ ውህደት ነው እያመራን ያለ ነው። የውህደት ፍላጎት አለ። በኢጋድ አማካይነት የመዋሃድ ፍላጎት ነው ያለው። በኢጋድ በጎረቤት ደረጃ ብቻም አይደለም፣ በአፍሪካ ደረጃ እንኳን በአፍሪካ ህብረት በኩል ያለው መሪ አፍሪካውያን አንድ ይሆናሉ በረጅም ጊዜ ውስጥ የሚል ነው። የአፍሪካነት ድርጅት ሲመሰረት እኮ የዛሬ 60 እንደዚህ ዓመት አባቶቻችን መስራቾቹ አንድ አፍሪካን ነፍጠር የሚል ክርክር ሁሉ ነበር ያኔ። የለም ቀስ ያን በሂደት አካባቢ ድርጅቶች እንደ ኢጋድ እንደ ኢኮዋስ እንደ ሳዲክ የመሳሰሉትን በመፍጠር አንድ እንዋሃድ የሚል ነገር አስቀምጠው ነው የሄዱትና ይሄንን ማግናኒሚቲ ይሄን ልግስና በኢትዮጵያ በኩል ያለውን መልካም ፈቃደኝነት ሌሎች ጎረቤቶች አገሮችም አፕሪሼት ያደርጋሉ ብለን ተስፋ እናደርጋለን። አፕሪሼትም ማድረግ አለባቸው። የዓለም አቀፍ ህብረተሰብም ይሄን ነው ማሳየት ያለበት፣ ይሄንን ነው መምከር ያለበት። አንድ ዓለም አቀፍ ህግ ለኢትዮጵያ የባህር በር ይፈቅዳል ፒሪየድ። አንድ ሁለት ይሄንን ደግሞ ሰላማዊ በሆነ መንገድ በመተጋገዝ በመሰጥቶ መቀበል መርህ መተግበር ይቻላል ነው። ሁለት ፒሪየድ። እነዚህን ነገሮች ከተተገበር ምንም ጭቅጭቅ አይኖርም። ሌላው ትርፍ ነው ያልታለመ ነገር ዝም ብሎ ቅዠት ነው የሚሆነው። ሌላው ደግሞ አምባሳደር የሚነሳው ነገር ምንድነው? ለምሳሌ ኢትዮጵያ እርሱም ሲያረሱት ነበርና የጎረቤት ሀገራትን ሰላምና ደህንነትም ከማስጠበቅ አንፃር የተለያዩ ጉዳዮችን ስትፈጽም የነበረችበትን ጉዳይ እናስታውሳለን። ከዛም ሻገረ ሲል ደግሞ እስከ ኮሪያ ድረስ ሄዶ እንግዲህ የሀገራትን ሉዓላዊነት እስከ ማስጠበቅ የደረሱበትን ሂደት እናስታውሳለን። አሁን ደግሞ በዚህ በቀጠና ላይ በቀይ ባህር አካባቢ ላይ የተለያዩ ወንበዴዎች የሚበዙበት ኤሪያ እንደሆነ ይታወቃልና ምናልባት ኢትዮጵያ ደግሞ አሁን ካላት ቁመና አንፃር የባህር በሩን ብታገኘው ምናልባት ደህንነትን ከማስጠበቅ አንፃር ሰላሙን ኤሪያውን ሰላም ከማድረግ አንፃር ምናልባት ኃላፊነቷ ምን ድረስ ነው ይጨምራልስ ወይ? አዎ እሱም በጣም ትልቅ ነገር ነው። ኢትዮጵያ እንግዲህ እዚህ አካባቢ ገዘፍ ብሎ ከሚታዩት ሀገሮች አንዷ መሆኗን እንደተጠበቀው ነው እናውቃለን። ቀይ ባህር አካባቢ ፓይረሲ ይሄ የባህር ላይ ውንብድና እንዳለ እናውቃለን። በዚህ ባለንበት አካባቢ ደግሞ አክራሪነት፣ የተለያዩ ደግሞ ህገወጥ እንቅስቃሴዎች፣ ህገወጥ የመሳሪያ ዝውውር፣ ህገወጥ የጦር ዝውውር፣ የእጽ ዝውውር ወዘተ አሉ። እነዚህን ለመቋቋም ደግሞ አብረን ሆነን እዛ ባህር በሩ ላይ መንቀሳቀስ የሚቻልበት እድሉ በጣም ከፍተኛ ነው። በዚህም ሂደት ኢትዮጵያ መርዳት፣ ይሄ ደግሞ መርዳት ብቻ ሳይሆን መረዳትም ጭምር ነው። ኢትዮጵያ ረዳች ማለት ተረዳች ማለት ነው። በዚህ ከሊ አሁን ዓለም አንድ መንደር በሆነችበት ዘመን አንዱ ጋር የሚሆነው ነገር ሌላው ጋር ያለው ተጽዕኖ ግልጽ ነው፣ ፈጣን ነው። በአንድ ጎረቤት ሀገር ውስጥ የሚደረገው ችግር በዚህ ባህር በር ባላቸው አካባቢዎች ባህሩ ላይ የሚደረገው ውንብድና የሚፈጠረው ውዝግብ እነሱም ብቻ ሳይሆን እኛንም ይመለከታል፣ እኛንም ይጎዳል። ስለዚህ ይሄንን በጋራ ሆነን መልክ እንስጠው፣ ችግሮችም ካሉ እናስታክሳቸው፣ አብረን እንንቀሳቀስ፣ አብረን እንስራ የሚለው ኦፈር ፍላጎት በኢትዮጵያ በኩል በየጊዜው የሚገለጽ ነው። ሌሎችም ደግሞ ይሄንን በቅንነት አይተው የመቀበል ግዴታ አለባቸው። ለኛ ብቻም ሳይሆን ለራሳቸውም ሲሉ ማለት ነው። ምክንያቱም የነሱ ሰላምና እኛ ሰላም የተያያዘ ነው። ዛሬ ውንብድና አህጉራዊ ብቻም ሳይሆን ዓለም አቀፋዊ ነው። በአንድ አካባቢ የሚፈጠረው ችግር ሌላ አካባቢ ይፈጠራል እና ይስፋፋል። ይህንን ከግምት በማስገባት ነው መንቀሳቀስ የሚያስፈልገው። አይ ቲንክ ለዚህ የነሱም ትብብር በጣም አስፈላጊና ወሳኝ ነው ብዬ አስባለሁ። በጋራ ከተሰራ መግባባት ካለ፣ መነጋገር ካለ፣ መወያየት ካለ ዲፕሎማቲክ በሆነ መንገድ ሁሉ ነገር መፍትሄ የማያገኝበት ምክንያት የለም። ዊን ዊን ይሉታል። ሁሉም የሚያሸንፍበት፣ አንድም የማይሸንፍበት፣ ሁሉም
የሚሳተፍበት አይነት አውድ ፈጥሮ በዚህ መንገድ የተሳካ አህጉር የተሳካ አካባቢ መፍጠር ይቻላል ብዬ አስባለሁ። ምናልባት አምባሳደር የመጨረሻውን ጥያቄ ላርገውና ከኔ ዘንድ ያለውን ኢትዮጵያ የሁለት ውሃዎች ጥያቄና ናሬሽን አላት ይባላልና ምናልባት የሁለቱንም መመለስ ከቻለች ኢኮኖሚያውን እንዴት ሊያደርሰው ይችላል ወደሚለው እንምጣ። ምናልባት ከቀይ ባህርና ከአባይ ጋር ተያይዞ ትክክል ነው። ኢትዮጵያ ውሃ ማማ ናት የሚባለው ልቦለድ አይደለም፣ በተግባር ነው። እዚህ ምስራቅ አፍሪካ አካባቢ ብዙዎች ትላልቅ ወንዞች አባይን ጨምሮ አዋሽ፣ ተከዜ፣ ባሮ ወዘተ ወደ ጎረቤት ሀገሮች ይፈሳሉ። ባለመታደል ለረጅም ጊዜ ኢትዮጵያ ከነዚህ ውሃዎች አልተጠቀመችም። ከባህር በርም ያላት ርቀት አጭር ነው። ቀይ ባህር አካባቢ ነች ያለችው። የቀይ ባህር አዋሳኝ ሀገር ናት ብለን ነው የምናምነው፣ ቅርብ ናት። አሁን እንግዲህ እንደምናውቀው የባህር በር ጭምር እንኳን የሌለበት ሁኔታ ነው ያለው። የአገር ቤት የሚፈሱ ከዚህ የሚወጡ ወንዞችንም በየዘፈኑ በየዝማሬው ብታሞካሽም ኢትዮጵያ እስከ ቅርብ ጊዜ የተጠቀመችበት ሁኔታ የለም። አሁን ግን ያን ናሬቲቭ መቀየር አለባት። በትካዜ በዘፈን በመዝሙር በቅኝት በግጥም ሲወደሱ የነበሩ ውሃዎቻችንን ዛሬ ከህይወታችን ጋር ማያያዝ ያስፈልጋል። ከኢንዱስትሪያችን ጋር፣ ከእርሻችን ጋር፣ ከቱሪዝማችን ጋር ወዘተ። ይሄ ኦልሬዲ እየተሰራ ያለበት ሁኔታ ነው፣ ተጀምሯል። በአባይ ግድብ ኦልሬዲ ትግበራው እንዴት ውጤታማ ሊሆን እንደሚችል ታይቷል። ከዚህ ተምራ ኢትዮጵያ ከዚህ በኋላ ይሄ ሁለቱንም ወንዞች ሁለቱንም ውሃዎች የመጠቀም እድል መፍጠር የግድ ነው። የዚህ ጄኔሬሽን ግዴታ ነው የሚሆነው። ይሄ ባይ ዘ ዌይ አንድ ሰው በልጅነቱ የተሰፋለትን ልብስ በጉርምስናው ሊለብስ አይችልም። ልብሱ ይቀደዳል። በዛው ልክ አሁንም የኢትዮጵያ ሕዝብ ቁጥር እያደገ ኢኮኖሚ እያደገ በሄደ ቁጥር የኢትዮጵያ የባህር በር ፍላጎት፣ የኢትዮጵያ የውሃ ፍላጎት፣ የኢትዮጵያ የሪሶርሷን የመጠቀም ፍላጎት እየጨመረና እየገዘፈ ስለሚሄድ ሌሎችም ይሄን ተገንዝበው ከኢትዮጵያ ጋር መተባበር አለባቸው። የኢትዮጵያ ሕዝብም ይሄንን ግንዛቤ ሰጥቶት መንቀሳቀስ ያስፈልጋል ብዬ አስባለሁ። አምባሳደር ዲና ሙፍቲ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል እንዲሁም ደግሞ የአውሮፓ ህብረትና የምዕራብ አውሮፓ ሀገሮች የኢትዮጵያ ፓርላማ የወዳጅነት ቡድን ሰብሳቢ እዚህ ስቱዲያችን ድረስ መጥተው ይህንን ሀሳብ ስለሰጡን እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ታንክ ዩ። መልካም ክቡራን ተመልካቾቻችን እንግዲህ ከአምባሳደር ዲና ሙፍቲ ጋር የነበረን ቆይታ ይህንን ይመስል ነበረ። እናንተም ስለተከታተላችሁን እጅግ አድርገን እናመሰግናለን። ከቀሪ የኦቤን ሆርን ኦፍ አፍሪካ ፕሮግራሞች ጋር ቆይታ እንድታደርጉ ከወዲህ እንጋብዛችኋለን። መልካም ጊዜ